ነው ጥያቄው። ምክንያቱም ጌታችንን አመንን፣ በኢየሱስ ክርስቶስ አመንን፣ በስሙ ንስሐና የኃጢአት ይቅርታ ለማግኘት ከዘላለም ፍርድ ለመዳን ከዘላለም ጥፋት ለመዳን ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣን በአገዛዝ በባህሪ አንድ አምላክ የሆነውን ጌታን ከድንግል የተወለደውን የማኅፀኗን ፍሬ አመንን። እሱ ነው አዳኝ፣ እሱ ነው ቤዛ፣ እሱ ነው ታዳጊ ብለን ስንል እመቤታችንን የካዳችሁ ብለው ይሉናል ከሊቅ እስከ ደቂቅ። ኧረ እኛ እኮ የጌታችንን እናት ማርያምን አልካድናትም፣ እናንተ ከሃዲዎች ክዳችኋት ስታበቁ ይሉናል። ምን ብለን ካድን? አሁን የጌታዬን እናት ማርያምን እናት ባደለችም ብሎ የካደ ጴንጤ ካለ ዛሬ ንስሐ ከኔ ጀምሮ እንገባለን። በጽይት አይደለችም ብሎ የካደ ሰው ካለ በእውነት እንገባለን። ኤርሚዬ እመኑ እኮ የሚል ሲኖር ነው ካዱ የምንባለው አይደል? መጀመሪያ ማርያምን እመኑ የሚል የመጽሐፍ ቅዱስ ትምህርት ቢኖር አዎ ብንክድ ካዳችሁ ይባላል። እመኑ በሌለበት ካዱ ምን አመጣው? ዋይት እንግዲህ እንሰማለን ለማለት ነው። ወለተ ሰንበት መጣለች። እሺ እታች የተቤዠኝ ሰላም በይና እህት መሰልሽኝ እታች አለሽ። አዎ ኤርሚዬ የተባረክ የአባቴ ቅዱስ እንዴት ናችሁ? ኤርሚዬ የተባረክ ወንድሜ ሰላም ነው? ደህና ነኝ ጌታ ይባረክ። እህቴ ተባረክ። ጸጋ ይብዛልኝ። አሜን አባቴ ተባረክ። አሜን አሜን ተባረክልኝ። እሺ ቴንክ ዩ ኦኬ ጌታ ይባረክ። ወለተ ሰንበት እታች ሳይት እኔን ኢንቫይት ያደረግኳትኝ እንኳን ደህና መጣሽ ወለተ ሰንበት። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። አምላክ ወላዲተ አምላክ ክብር ይግባት። ሰላም ለኩልክሙ። እንዴት ዋላችሁ አመሻችሁ? እንኳን ደህና ቆያችሁ። እንኳን ደህና ቆይሽን። እንኳን ደህና መጣሽ። እቺ ሰላምታ በጣም ነው በግዕዝ መሆኗ ብዙዎች አያውቋትም። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ማለት ነው። ለማታውቁ እሺ ይማሯ። መቼስ እንግሊዝኛ እየተማርን አይደለም? አዎ ደር በደንብ በእውነት ይሄንን እኔ በደንብ ግዕዝ እንደ ኦፊሻሊ ቋንቋ ሆኖ ቢሰጥ እኔ ራሴ እማራለሁ ድጋሚ። ከፍለን ነው እንጂ እኔ ከፍዬ ነው የተማርኩት ግዕዝ። እባክሽ እንግሊዝኛ እንደምንማረው ከፍለን ግዕዝ ብንማር ከፍለን ኦሮምኛ ብንማር ችግር አለ? ምንም ቋንቋ ይጠቅማል እንጂ ያ ወለተ ሰንበት እኛ በጌታ ስናምን በክርስቶስ ኢየሱስ በጌታችን በሞቱና በትንሣኤው ብሎም በአዳኝነቱ ስናምን ማርያምን ካዳችኋት፣ ማርያምን የካዳችሁ የማርያም ጠላቶች ተብሎ የሚባለው ነገር በኦርቶዶክሳውያን አማኞች ዘንድ እንደዚህ ይባልብናል። እንደው አንቺ እንደዚህ ብለሽን ታውቂያለሽ? የወንጌላውያን አማኞችን ካልሽስ ለምን አልሽ? መረጃ አለሽ ወይ? መጽሐፍ ቅዱሳዊ የሆነ መረጃ ብሎ የሚለውን እስኪ አውሩ ከመነንዬ ጋር። ወገኖች ሰላም ብያለሁ። ዘግይታችሁ የመጣችሁ ሁላችሁንም ከዚህ በኋላ ሰላምታ ለማንም አልሰጥም። ዘግይታችሁ የመጣችሁ በሙሉ 520 ምናምን ሰው አለ። ሁላችሁንም ሰላም ብያለሁ። ቤካ ወንድምነት እንኳን ደህና መጣ። ታብና ኮፒ ሊንክ ሼሩ በደንብ ይቀጥል ወገኖች። 12000 አደርሳችሁታል። ወደ 20,000 30,000 ብታደርሱት ብዙ ህዝብ ስላለ ማለት ነው። ሰውም እየጨመረ ስለሚመጣ ታቡንም ልክ እንደዛ ብታደርጉት እህቶች እየተነጋገሩ እንሰማለን። መግባት የሚፈልግ ሰው ካለ ገብቶ አዎ ኤርሚያስ ይኸው የወንጌል አማኞች በክርስቶስ እናምናለን ብላችሁ ስትሉ እሷን ክዳችኋታል፣ እሷን ወርውራችሁ ጥላችሁ እሱን ብቻ ነው የያዛችሁት፣ እሷንም ልትይዟት ይገባ ነበር፣ በዚህ ጉዳይ አልያዛችኋትም ብሎ የሚል በደንብ አስረጅነት ሊያወራ የሚችል በጨዋነት መምጣት ይችላል። ወለተ ሰንበት ከእህትየው ጋር ከመንንዬ ጋር አውሩ። ተባረኩ። ቀጥሉ። ተባረክ ኤርሚዬ። እንኳን ደህና መጣሽ ወለተ ሰንበት። ሰላም ብዬሻለሁ። እስቲ እንግዲህ
እሺ ጥሩ ደስ ይለናል። እንግዲህ ኢየሱስ ክርስቶስን እኛ ስላመንን ማርያምን መካድ ነው የሚል እስኪ እንደው ከቻልሽ መጽሐፍ ቅዱሳዊ እያደረግሽ በማስረጃ መካድስ ማለት ምን ማለት ነው? መን በሚል የሌለበት ካድን ስንል ምን እያለን ነውና እሱን ብታወሪን ደስ ይለናል። ያው መጽሐፍ ቅዱስ ጥቅስ ካለሽ እየሰጠሽን እንድከታተልሽ ማለት ነው። ተባረኪ። መልካም። እሺ ያው በቀዳሚ እኛ እናንተ ወላዲተ አምላክን ክዳችኋል የምንልባችሁ ለምን እንደሆነ ልንገራችሁኝ። ወላዲተ አምላክን ካዳችሁ ስንል እናትነቷን ነው። እንዴት ለእኛ እናት ሆነች? በየት በኩል እናትነቷ ለእኛ ተሰጠን? መጽሐፍ ቅዱሳዊ ማስረጃ አላችሁ ሆይ ለሚለው ጥያቄ ሁሌ እንደምንላችሁ ጌታ መድኃኒዓለም በመስቀል ላይ እያለ ለቅዱስ ዮሐንስ እንኋት እናትህ ብሎ ሰጥቶታል። ስለዚህ በዛ መሰረት ለአዳም ዘር ሁሉ እናት ሆና በቅዱስ ዮሐንስ በኩል እንደተሰጠችን እየመሰከርን እናንተ እናትነቷን ክዳችኋል ነው የምንለው። ሁልጊዜም ማንም የተዋህዶ ልጅ እናንተ የካዳችሁት ምንነቷን ነው ቢባል እናትነቷን ብቻ ነው፣ ሌላ ነገር የለም። ጥሩ። ይሄ እሱ ብቻ ነው ያለሽ ወይ ዝርዝር እየጻፍኩ ስለሆነ ይሄ ብቻ ነው? ይሄ ብቻ በእናትነቷን ስለካደ በቃ ይሄ ብቻ። ሁሉም እኔ ብቻ አይደለሁም፣ እርግጠኛ ነኝ ሌላም የተዋህዶ ልጅ ቢገባ እናትነቷን ነው የካዳችሁ። ከዛ ደግሞ ምልጃዋን፣ ሁለቱን ነገር አለቅ። ከዛ ውጭ ምልጃዋን፣ ይቅርታ ምልጃዋንም ረስቼ ነው፣ ግን እናትነቷ ደግሞ ይቀድማል። የእናትነቷ ጣዕም ነው ወደ የምልጃዋን ጣዕም ያሳወቀን። እሺ ጥሩ ኦኬ። ስለዚህ የመጀመሪያው እናትነቷን ብለሻል። ለዮሐንስ እንግዲህ በመስቀሉ ስር በነበረሽ ጊዜ ከዮሐንስ ጋር እነሆ እናትህ አለ ጌታ ኢየሱስ ክርስቶስ ብሏል። በደንብ ነው ምናምነው። እኛውን ክዳችኋል እናትነቷን ስትይን አንደኛ ማስረጃ ትሰጭናለሽ የካድንበት ኢየሱስ ክርስቶስ ማርያም የጌታ እናት አይደለችም ብሎ የሚያምን ወይ ያስተማረ እንግዲህ በቪዲዮ ማስረጃ የሚሆን የተጻፈም ጽሁፍም ቢሆን የትኛውም የተናገሩበትን ማስረጃ ሰጭኛለሽ። እናትነቷን የካደ አማኝ ካለ የጌታ ኢየሱስ ክርስቶስ እናት አይደለችም ብሎ የሚያምን ጴንጤ ካለ አንድ። የሁለተኛው የምጠይቅሽ ከዚህ ጋር እነሆ እናትህ አለ እንጂ እነሆ እናታችሁ ለዓለም ሁሉ የተሰጠች እናት ናት ያለበትን ጌታ ኢየሱስ ክርስቶስ ትሰጭኛለሽ። እነሆ እናትህ አለ ውሰዳት ነው ያለው እንጂ እናታችሁ ይቺ ከዚህ በኋላ እሷ ናት እናታችሁ የሰው ልጆች ሁሉ እናት ብሎ የተናገረበትን እንደገና ምልጃዋን ስትይ ደግሞ ኢየሱስ ክርስቶስ ወይም ሐዋርያቱ እንግዲህ ማርያም የጌታ እናት ስለሆነች እሱን ስለወለደች ታማልዳለች። ከዚህ በኋላ ቀጥታ ጸሎት በሷ በኩል ነው ወደ ጌታ የሚደርስ። ወደ እግዚአብሔር ስትመጡ ጸሎት ስትፈልጉ በሷ በኩል ነው የሚል 3 ማስረጃ ትሰጭኛለሽ ማለት ነው። ተባረክ። የመድኃኒዓለም እናት መሆኗን ክዳችኋል አላልኩም። ያልኩት በዮሐንስ በኩል እንግዲህ እናቱ አይደለችም፣ በስጋም ለቅዱስ ዮሐንስ እናት አይደለችም ወላዲተ አምላክ። ግን እንኋት እናት ብሎ የሰጣት የሁሉ የሔዋን ሁሉ እናት ልክ አዳም የኛ ሁላችንም እናት እንደተባለችው ለመዳን ምክንያት ሆና ደግሞ የተሰጠችን ዳግማዊት ሔዋን ቀላቀልሽው። አሁን ቅድም ምናልሽ? ቆይ የመዳን ምክንያቱን እንተውና እናት አይደላችሁም ብላችሁ ነው የምታምኑት ነው ያልሽው ቃል በቃል። ሳይሆን የመድኃኒዓለም እናት ናት ብላችሁ ሳይሆን የማታምኑት የኛ አሁን የእርሶ እናት አሁን እኔ ወላዲተ አምላክን እናቴ እንደምላት ልክ እርሶ እናቴ ብለው አይቀበሏትም። ያንን ነው እናንተ እናትነቷን ክዳችኋል ነው እንጂ የምንላችሁ የመድኃኒዓለም እናት መሆኗንማ ታምናላችሁ። አሻሻልሹ ማለት ነው። አይ ቲንክ አሻሽልሽው አይደለም የእርሶ መረዳት እናስተካከልኩት እንጂ አላሻሻልኩም። እናትነቷን ክዳችኋል ስትይ የጌታ እናት ብሏችሁ አታምኑም ነው የመጀመሪያው ያልኩት። አይ አይደለም፣ ለእናንተ ለእኛ አሁን በዮሐንስ በኩል እናት አድርጎ ሰጥቶናል ብለን እንደምንቀበለው እናታችን እንደምንላት እናንተ ግን እናቴ ብላችኋት አታውቁም፣ እስካሁንም አላችኋትም። ለዛ ነው ክዳችኋታል የምንላችሁ ለማለት ፈልጌ። ኦኬ ተስተካከለ። ኦኬ ለዮሐንስ ቀጥታ እናትን ብሎ ከነገረ እሺ፣ ለዮሐንስ ወስዶ ዮሐንስ እንግዲህ ስንት ጽፏል አይደለ? አንድ ወንጌል ጽፏል፣ 4 መልእክታቶችን ጽፏል። በአጠቃላይ 5 ጽፏል። ከነዛ ውስጥ በመልእክታቱ እንኳን እሺ በወንጌሉ ይቅርና በመልእክታቱ ኢየሱስ ክርስቶስ አደራ ብሎ ሰጥቶኛል፣ ከዚህ በኋላ እነሆ እናታችሁ ናት ብሎ ወደ እርሷ ጸልዩ፣ እናትነቷንም አምናችሁ ተቀበሉ ብሎ እስኪ የጻፈበትን አንድ ጥቅስ ከሰጠሽ
እንግዲህ ለዮሐንስ ከሆነ ከተሰጣት ዮሐንስ ለምንድነው ሳይጽፍ የቀረው? ለምን አልነገረንም? በመልእክታቱ አንድም ቀን ሜንሽን አላደረገም ስሟን። ስለዚህ ዮሐንስ ከወሰዳት እናትነቷ በሷ በኩል ለሁላችን ለአዳም ዘር የሚደርሰን ከሆነ ለምንድነው ዮሐንስ ያልነገረን? ከዮሐንስ እንግዲህ ማስረጃ ካለሽ ትሰጪናለሽ። አይ የራሱ መድኃኒዓለም የተናገረው ብቻ ነው ማስረጃ ያለው፣ እሱ በቂ ነው። እና ታዲያ ቆይ ኢየሱስ ክርስቶስ የተናገረው እነሆ እናትህ ብሎናል እንጂ እነሆ ለዓለም ሁሉ የተሰጠች እናት ናት ብሎታል? እናቱ እኮ አይደለችም፣ በስጋ እናቱ ናት። እናቱ እንዳልሆነች እናውቃለን፣ እሱን እናውቃለን። ስለዚህ አሁን በስጋ እናቱ ካልሆነች እነኋት እናትህ ካለ ይልቅ ምክንያት ነበር ያለው። ምክንያቱም ታውቂዋለሽ ህዝቡ እናት ሲላት ምን ለማለት ፈልጎ ነው ጌታ ኢየሱስ እናንብበው ከተባለ እናንብበው እንጂ አውጭ እስቲ ክፍሉ ከቻች ፕሊዝ። እሺ ጠብቁኝ አንዴ። ግን ያው ዞሮ አውጭ ግዴለ ዞሮ እንተይና አውጭ አይ ዞሮ ያልኩበት ምክንያት ምንድነው? ክዳችኋል የምትሉንን ነገሩን ስላላችሁ ነው እኮ። እኛ የተጻፈ ነው የምናነበው። እኛ ወንጌላውያን አማኝ ስለሆነ የመጽሐፍ ቅዱስ የተጻፈው እኮ ተማምነናል። እህቴ ዮሐንስ ወደ ቤቱ እንደወሰዳት እነኋት እናት ብሎ እንደሰጠ ጌታ መድኃኒዓለም እኛ የመጽሐፍ ቅዱስ አማኝ ነን እኮ። መጽሐፍ ቅዱስ አማኝ ነን። እናትነቷን የሚገልጽልን ለእኛ እናት መሆኗን ለአዳም ዘር ሁሉ እናት መሆኗን ዳግማዊ ሔዋን መሆኗን የሚገልጸው ክፍል ይሄ ነው። አምጩ ይሄ ነው የሚል የለም። አይ ብያለሁ አይሰራም። አምጩ እዚህ ጋር የአዳም የሔዋን ምትክና ሲጀመር የሔዋን ምትክ አይደለችም። እንግዲህ ፍጥረት ሁሉ የመጀመሪያው ፍጥረት ሔዋን ናት። አዳምና ሔዋን ናቸው። በሔዋን በኩል ነው ሁላችን የሔዋን እናት የተባልነው። ሔዋን ናት የፍጥረት ሁሉ መጀመሪያ እናት ብትባልም የሔዋን እናት እኛ ነን። ሔዋን ናት። ስለዚህ በሔዋን በኩል ነው እንጂ እናትነት በማርያም በኩል ራሷ ማርያም የመጣችው ከሔዋን ዘር ስለሆነ ስለዚህ የሔዋን ቀድማ የተፈጠረች ናት። በማርያም በኩል እናትነት የሔዋን ምትክ የሚል የመጽሐፍ ቅዱስ ማስረጃ ስጭን። ሐዋርያው ቅዱስ ዮሐንስ ወስዷታል። ትክክል ነው። ከዛስ በመልእክቱ ለምን አልነገረንም? እኛ የመጽሐፍ ቅዱስ አማኝ ነን። መጽሐፍ ቅዱሱ ወንጌሉን ዮሐንስ የጻፈውን በሙሉ የምንቀበልናል። ስለዚህ አላገኘነውማ። እኛውን አላገኘንም። የሔዋን ምትክ ናት። እነሆ ለዓለም ሁሉ የተሰጠች እናት ናት። ኢየሱስ ክርስቶስ ከመስቀሉ ስር ሰጥቶኛል ለኔ። ስለዚህ እናታችሁ ናት ያለበትን ክፍል ስጭ ፕሊዝ። አይ ለኔ ይሄ ነው እኮ አልኩት። በቂ ነው። ሌላ ጥያቄ ካለው ቀጥሉ። በቂ ነው። ክፍሉ እናነቀዋለን። እርሶም ተረድተዋል፣ አምነዋል፣ አልካዱ። ቆይ ያመንኩት የቱን ነው? ቃል በቃል የተናገረው እነሆ እናትህ ብሎ ውሰዳት ያለውን ቃል እኮ እኛ አልኩ እኮ የመጽሐፍ ቅዱስ አማኝ ስለሆነ የተጻፈ ብቻ ስለምናምን ሊሆን ይችላል ብለን እኛ ዶክትሪን አንሰራ። ዮሐንስ እኮ እንደዚህ ወሰዳት እንደዚህ ነው የሔዋን ሁሉ ምትክ ናት ብሏል ብለን አናምንም። ሐዋርያው ቅዱስ ዮሐንስን የሚያክል ያ ታላቅ ሐዋርያ ይዟት የሄደ ሐዋርያ አንድም ቦታ ላይ አልጻፈም ስለሷ። እሱ ባልጻፈበት እንዴት ነው ዮሐንስ ወስዷታልና እናት ተብሎ እንዴት ይታመናል? እንዴት በዮሐናና በመሰለኝና በደሳለኝ እንዴት እምነት ይመሰረታል ነው? ዮሐንስ እንኳን አልተናገረም። ቢሆን እኮ ዮሐንስ ሊደብቀን አይችልም ነበር አይደለ? እንደዛ አይነት እናንተ እንደምትሉት ሴንስ ቢሰጥ ኖሮ ቢረዳ ኖሮ ኦኬ፣ ከዚህ በኋላ እናቱ ናት፣ የሁላችሁ እናት ናት፣ የሔዋን ምትክ ናት። ስለዚህ ምልጃ ሁሉ ወደ እሷ ይሄድ፣ ምክንያቱም እነሆ እናት ብሎ ሰጥቶኛል ለሰው ልጆች ሁሉ እናት። ለምን አላለም? አሁን ማስረጃ ያለዛ ማስረጃችን ይሄ ነው። በቂ ነው ወይ? ለሌላ ሰው እድል ይስጡ። እኔ ጨርሻለሁ። በቃ የለም ማስረጃ፣ ያስ ማስረጃ የለም። እሺ ስለምልጇን በቃ በዚህ ጋር ማስረጃ የለም። አንዴ ቆይ ከኔ ጋር እንቀጥል። ቤጃ አንዴ እድል ሲሰጥ ወንድማችን እህታችን አልጨረሰችም። አንዴ ሚታርክ ቴንክ ዩ። አሁን እሺ በቃ ማስረጃ የለም ብላለች። ይሄ ነው ብላለች። ይሄ ነው ብለናል ነው እዛ ቤት በቃ በመሰለኝና በደሳለኝ ነው። ቴንኪው እናመሰግናለን። ማስረጃ የለም። ወደ ሁለተኛው እንሂድ። ምልጃዋን ክዳችኋል ብለሻል። እስቲ ታማልዳለች መቤታችን አማላጅ ናት ተብሎ የተጻፈበት ወደ እሷ እንድንጸልይ የተነገረበት ክፍል ካለ ደግሞ እሱን እንስማ። ምልጃዋን ሁሌ የምንጠቅሰው ነው። ሉቃስ ብስራት ላይ ያለው የወይን ጠጁ ታሪክ እሱ ነው። ትንብልናዋን የሚያሳየው ምልጃዋን የሚያሳየው ክፍል እሱ ነው። ስትማልድ ተጽፏል። ስለዚህ ወላዲተ አምላክ ታማልዳለች ብለን እናምናለን። ቅዱሳን እንደሚያማልዱ ጸሎታችን ኃይልን እንደሚያደርግ
የያዕቆብ መልእክት ላይ ተጽፏል። በዛ ያዕቆብ ይቅርና ያው ዮሐንስ የፈረደበት የወይን ጉዳይ ማለት ነው። እዛ ጋር እንግዲህ ማርያም አማለደች ከተባለ የመጀመሪያው የተጣሉት ማንና ማን ናቸው ነው። የወይን ጠጅ ከሰው ልጅ ጋር ተጣልቷል ወይ? አማላጅ የሚያስፈልገው ሁለት በተጣሉ ሰዎች መካከል መካከለኛ ሆኖ የሚገባ የሚያስታርቅ ማለት ነው። የምልጃው ራሱ ሀሳቡ ብንሄድ አስታራቂ፣ መካከለኛ፣ ቤዛ የሆነ ምትክ የሚሆን ይለዋል ፍቹ። ግን እዛ ቦታ ላይ የተጣላ ሰው አለ ወይስ ወይን ጠጅ ከሰው ልጅ ጋር ተጣልቷል? በምን በኩል ነው አማላጅ ልትባል የቻለችው? መጽሐፉስ ዮሐንስ ይጽፍልን ማርያም ናት የምታማልደው እዚህ ጋር አማልዳለች የሚል ሀሳብ አለው። ይሄ ጥቅስ ተደጋግሞ ስለሚናገር ማለት ነው። አይ ስትማልድ ነው ያለው። ስታማልድ፣ ስትጠይቅ፣ ስታስታርቅ ነው ያለው እንጂ የቱ ጋር የተጣላ ሰው አለ እዛ ውስጥ? እኔ እኮ አልኩ ወይን ጠጅ ከሰው ጋር ተጣልቷል ወይ አልኩ። ወይን ጠጅና ሰው ተጣልቷል። የጎደለበት ሰው አለ፣ የጨነቀው ሰው አለ። ያንን ጭንቀቱን ጠይቃ ከልጇ አማልዳ በዚህ መሰረት ጠይቀዋለች። እስኪ ጠየቀችው ጠየቀችው። ሰውየው ተጨንቆ ባለሰርግ ቤቱ ባክሽ ልጅሽ ታምር ይሰራልና፣ ሲጀመር ኢየሱስ ክርስቶስ ታምር እንደሚሰራ መለኮት እንደሆነ በስጋ አያውቁም። እዛ በቃ ኖርማሊ የማርያም እና ዮሴፍ ልጅ ተብሎ ነው የሚታወቀው። ማንም አያውቅም። ከዛ በፊትም የሰራው ታምር የለም። የመጀመሪያው ታምሩ የሚያደረገው እዛ ላይ ስለሆነ፣ ስለዚህ እሱ ታምር እንደሚሰራ አውቀዋል። የሰርግ ቤቱ እንዴ እዛ ጋር የተነጋገሩት ንግግር አለ። ለማርያም በባክሽ ጨንቆናል የሚል ክፍል አለው ክፍሉ ይላል እህታችን። አይ የለውም። ሳይነግሯት የምታውቅ መሆኗንም ያስረዳል ያ ክፍል። ሳይነግሯት የምታውቅ፣ ስለዚህ መለኮት ናት ማለት ነው። አምላክ ሰው ብቻ ሳቱ መለኮት ናት ማለት ነው አይደል? አይ ይሄ መለኮት ብቻ ነው እንዴ ሳይነግሩት የሚያውቅ? የሰው ልጆችን የችግር ውስጣዊ ችግራቸውን ሳይነግሩት የሚያውቅ ማንነት ውስጥ ያለውን የሚያውቅ መለኮት ነው ብዬ ነው ማምነው እኔ በግሌ። ማንነታቸውን ውስጥ የቸገራቸውን የጎደላቸውን ነገር እንግዲህ አውቃለች ካልሽ መለኮት ናት እያልሽ ነው። እዛ ጋር ለምሳሌ መነን እህቴ መጽሐፍ ቅዱስ ላይ በአዲስ ኪዳን አንድ ሰው ልብስ እየገዛ በነበረበት ሰዓት አንድ ሰው ደግሞ ነገ እንደሚሞት አውቆ ሲል ነበረ። ነገ እንደሚሞት ስላወቀ ዛሬ ልብስ ሲገዛ ምን አለው? ምን ብሎ አለ? እሱን ተይ፣ እዚሁ ጋር እንሂድ። ስለዚህ አሁን ልጇን ቀጥታ ማወቅ የአምላክ ባህሪ ነው ስላሉኝ ነው ያመጣሁት። አዎ አሁን ማርያምን እዛ ቦታ ላይ እኮ አሁን የሰርግ ቤቱ ባለቤቱ ተጨንቆ ተጠቦ አወቀች። እንግዲህ አጠገቧ ያለው ልጇ እያለ ነው። እሷ ሁልጊዜ የምትጠብቀው ነው እንደሚገለጥ ተጠብቋለች። ማርያም በልቧ የምትጠብቀው ልጇ መቼ እንደሚገለጥ ነው። ምክንያቱም ታውቋለች የማን ልጅ እንደሆነ እርሱ። ስለዚህ እርሷ ከእርሱ ተሽላ አውቃ ነው እሷ አሁን የጠበቀችው። እዛ ጋ ሰርግ ቤቱ ሰውዬ ተጨነቀ ስትል ተጨነቀ፣ ተጠበበ እና የልቡን አውቃ ሚራክል ሰራች። ወይን ጠጁ እንድታማልል ለልጇ ነገረች የሚል አለ። ሀሳብ አለው ጽፎታል ዮሐንስ እዛ ክፍል ላይ። ጭንቀቱን ከየት አመጣሽው አንቺ? ተጨነቀ፣ ተጠበበ፣ ጎደለበት የሚለውን ከየት አመጣሽው ሀሳቡት? ወለት ልጆቹ ይረብሻሉ። ሁልጊዜ ልጆች ጋር ሆና ነው አሉ ነው ዴኬር ነው ልጆቹ። ትንሽ ድምጿን አርቂያቸው ወለት ዋይ ዴኬር አይደሉም። ኧረ የልጆቼ ናቸው። ይቅርታ እንግዲህ ስለረበሽ። ዞሮ ዞሮ ምንድነው እዚህ ክፍል ላይ ሲጨነቁ ምን ሲሉ መቼስ የደገሰ ሰው መጨነቁ ይቀራል ብዬ አላስብም። እርስዎም ይሄ ቀለል አድርገው ቢያዩት ማሰብ ልጆቹ የረበሿት ነው ትንሽ፣ ግን ማስረጃ ግን የለውም። እኔ አሁን እዚህ ጋር ተጣሉ ሲባል ሲጀመር ምልጃ መካከል መሆን ነው አይደለ? መካከል መግባት ነው። ወይን ጠጅ እና ከሰው ልጅ ጋር ጸብ ነበራቸው። የዛ ቦታ ላይ መጽሐፍ ቅዱሱ ራሱ ክፍሉን ስንነግረው ኢየሱስ ክርስቶስ የመጀመሪያው ታምሩን አደረገ፣ ደቀ መዝሙሩን በእርሱ አመኑበት ነው የሚለው። በእርሱ አመኑ አይለንም ክፍሉ ራሱ። ምክንያቱ የመጀመሪያውን ነው ክብሩን የገለጠበት ነው። አብረውት የሄዱ ወንድሞቹ ሄደዋል፣ እናቱ አለች፣ ደቀ መዝሙሩም ነበሩ። በእርሱም አመኑበት ነው የሚለው። በማ በክርስቶስ ኢየሱስ አመኑበት እንጂ በማርያም ምልጃ አመኑ ወይም አስታረቀች አመኗት፣ እርሷን ምልጃዋን ተቀበሉ አይለንም ክፍሉ። እኔ አላቅም፣ እኔ እንዴት እንደሚረዱ ሰዎች አላቅም። ያልተጻፈ ላይ ለምን እንደሚጨምሩ አላቅም። አሁን ከራቅሽ ከድምፁ እስኪ ንገሪን ማስረጃውን በደንብ
አይ አሁን ይሄ በቂ ነው። እኔ ብንደጋግመውም ያው ሁሌ የምንነጋገርበት ርዕስ ስለሆነ እሺ ቆይ አንዴ ያዡ። ደቀ መዝሙሩ አብረው ነበሩ አይደለ? ደቀ መዝሙሩ አብረው ነበሩ፣ በጌታ በኢየሱስ ክርስቶስ አመኑበት ነው የሚለው። ምን ስለሆነ ያንን ሚራክል ስላደረገ በእርሱ አመኑበት ነው እንጂ የሚለው ክፍሉ በእርሷ አመኑባት አማላጅ ናት አላሉ። እንግዲህ ደቀ መዝሙሩ ነበሩ፣ እዛ ውስጥ ነበሩ አብረው። ከዛ በኋላ ጌታ ኢየሱስ ከሄደ በኋላ አልጻፉትም በመልእክቶቹ፣ ወይም የነገሩን ነገር የለም፣ ወይም በቃልም የተላለፈ ነገር የለም። ማርያም ታማልዳለች፣ በወይኑ እዛ ሰርጉ ላይ ተገኝታ ወይን ጠጅ ቀይር አስቀይራለች፣ መካከለኛ ሆናለች የሚል የለም። አይ ምልጃ ስንል መካከለኛ እኮ አይደለም። በቃ የጻድቅ ሰው ጸሎት ነው። እንግዲህ ጣልቃ ገባች አላልሽም እንዴ? ተጨንቃ ተጠባ ደረሰችላችሁ አልሽ እኮ። ምን ታዲያ ከዚህ በላይ ምን ትርጉም አለው ሌላ? አይ መነን እህቴ እስኪ ያዕቆብ መልእክት ምዕራፍ 5 ቁጥር 14 ያዕቆብ ጋር አልሄድም። ኧረ አልሄድም። እዚሁ ቁሚልኝና ያዕቆብ ጋር ማርያም የለችም። ያዕቆብ ጋር ማርያም የለችም። ማርያም ታማልዳለች ብለሽ የጠቀሽው ክፍል ይሄ ክፍል ነው። እዚህ ክፍል ላይ ሐዋርያው ዮሐንስ ሲጽፍልን ደቀ መዛሙርቱ በእርሱ እንዳመኑበት ኢየሱስ ክርስቶስ የመጀመሪያው ክብሩን እንደገለጠበት ነው የሚናገረው። አመኑበት ነው የሚለው። አመኑባት አይሉም። አማለደች። ለምንድን ነው ዮሐንስ የሚደብቀን? እኔ ያልገባኝ ነገር ሚስጥር ለምን ያደርገዋል የማርያምን ጉዳይ? እንዴ እኔ እኮ እዚህ ላይ ሚስጥር አድርጎታል። እንግዲህ መነነህቴ ሚስጥር ተደረገ አልተደረገ አይደለም። ይሄ ክፍል ጭብጡን እንዲረዱት ነው። ኧረ ምን ጭብጥም የለውም። ይሄ ጭብጥም የለውም። በጣም ቀላል ነው። ዝም ብሎ መቼም ለጌጥ አልተጻፈም ይሄ ክፍል። ቆይ ማርያም እሺ የልብ የምታውቅ ከሆነ አንድ ነገር ልንገርሽ። እዛ ጋር አወቀች አልሽ፣ ተጨንቆ ተጠቦ ልጇ ከጠፋ በኋላ በዓል ሊያከብሩ ሄደው 3 ቀን ሙሉ ስትባዝን ታዲያ መንገድ ርቀ እንዴ 3 ቀን መንገድ ሰው እንዴት ልጁ ጠፍቶ አብሯት ያለ መስሏት 3 ቀን ሙሉ ሄዳ ባክ እንደገና 3 ቀን ተመልሳ መጣ። እንደምን ትፈለገችው ታዲያ? ለምን አላወቀችም እዛ ጋር ልጇ ሲጠፋ? እስኪ አንዴ መልሽልኝ። አሁን ቀደም የልብ አውቃ ነው አልሽ፣ አውቃ ተጨንቆ እንደነበር አልሽ። የልብ የምታው ከሆነ ልጇ ጠፍቶ ስትፈልገው 3 ቀን እንደገና ባክ ተመልሳ መጣ። እኔና አባት ስንፈልግህ ምን ሆነ ነው ለምን አለች? ለምን አልተረዳችም? እንደጠፋ ለምን አልገባትም ታዲያ? ለምን አላወቀችም? አብሯት እንደሄደ መሰላት እኮ ነው። አብሯችሁ እየሄደ የመሰላቸው ከርቀው ከሄዱ በኋላ ነው ያወቀችው። ስለዚህ ለምን አላወቀችም? እዛ ቦታ ላይ እናታችን አንዴ ወለተ ለምን አላወቀችም? ስለዚህ ሁልጊዜም አታውቅም ነው። ይሄኛውን ደግሞ አወቀች። ለምን ቅድም የልብ አውቃል። የልብ አውቃ ነው የሚጻፈው ነገር ትንቢት ይፈጸም ዘንድ የሚጻፍ አለ። አንድምታውን መረዳት ነው እዛ ጋር ያለው ክፍል። ዞሮ ዞሮ አሁን ምን አንድምታ አለው እዛ ላይ? አሁን ምንም አንድምታ አለው እዛ ጋር አወቀች፣ ተጨነቀ። ወይን ጠጅ ነው። ከወይን ጠጅና ከልጇ የትኛው በልጦባት ነው? ልጇ ሲጠፋ ማታቅ፣ ወይን ጠጅ ግን ላለቀበት ለሰርግ ሰውዬ ወይን ጠጅ እንዳለቀበት የምትማልድ የምታቅ፣ ልጇ ሲጠፋ ግን ማታቅ። አሁን እዚህ ጋራ ልጇ ሲጠፋባት ማታቅ መባል ራሱ እኮ ያዩ ይሄን እንደዚህ ነው የውስጥ አታቅማ፣ አላወቀችማ። አንቺ እኮ ቅድም ምን አልሽ? 3 ታውቃለች። የልቡን አውቃ ነው ተቸግሮ ተጠባልሽ። ያልተጻፈ ማን ተቸግሮ? ይሄ ስሙን የምጠሩት ስሙ ያያዝልኝ የበሰርግ ቤቱ ሰውዬ እዛ ጋር ተጨንቆ ተጠበበ እንዳለቀበት አወቀች አልሽኝ እኮ። ልጇ እዛ ቁጭ ብሎ አወቀች። ምን ሆናት? የምታቅናት ማለት ነው። ከዛ ቀየራል። እዚህ ጋር ስትመጣ ልጇ ጋር ስትመጣ ግን 3 ቀን ሙሉ ተጉዛ የምትሄድ ግን ያላወቀች ልጇ ከእርሷ ጋር እንዳለ እንደመሰላት ነው እየሄደች የነበረችው። ግን አላወቀችም። ስትደርስ ቤቷ የለም። ተመለሰች። 3 ቀን ወደ ኋላ አስበሽዋል? 3 ቀን ሄዳ 3 ቀን ስትመለስ እንዴ እዛ ጋር የምታውቅ እዚህ ጋር ማታውቅ መነን እህቴ የወይን ጠጁ ሰዓት ሳይነግሯ ካወቀች ነው። የልጇ ሰዓት እንዴት አላወቀችም? የወለውት ልጇ ሲጠፋባት ደግሞ መጽሐፍ ቅዱስ አላወቀችም። ቆይ አንድ የምታውቅና ማታውቅናት ልጇ ሲጠፋ ለምን አላወቀችም? የቱ ይበልጣል? ወይን ጠጅ ማማለድ ነው የሚበልጠው? ልጇ ጠፍቶ መጽሐፍ ቅዱስ ያለውን ነው። እኔ ሁሉንም ነው የምቀበለው። መጽሐፍ ቅዱስ ያላለውን ያልሽው ወለተ ሰንበት አንድ ጊዜ መጽሐፍ ቅዱሱ ምን ይላል? እቀበላለሁ የኔ እህት። አሁን አልተቀበልሽም መጽሐፍ ቅዱስ። ቆይ አንዴ ቆይ ያዥዋል ድምፅ አለ። ቆይ መጽሐፍ ቅዱስ የሚቀበለውን ብትቀበይማ ኑሮ መጽሐፍ ቅዱሱ ምን ይለናል? ዮሐንስ 2 ላይ ኢየሱስ ክርስቶስ የመጀመሪያ ታምሩን አደረገ። ይችን እንኳን አትናገሯትም እናንተ ኦርቶዶክሳውያን። ኢየሱስ ክርስቶስ የመጀመሪያውን ክብሩን የገለጠበት ነው። አንድ ብሎ የጀመረበት ከዛስ
ደቀ መዝሙሩ ደግሞ ያመኑበት በማ በክርስቶስ ኢየሱስ ያመኑበት። ይሄን ሁለቱን ነገር እንኳን አልተናገሩም፣ አታምኑበትም፣ አትጠሩትም። ሲጀመር አማለደ ብለናል ነው የምትሉት እንዴ? የተጻፈው መጽሐፍ ቅዱስና ብታምኙ ኑሮ ሐዋርያው ቅዱስ ዮሐንስ የጻፈልን ኢየሱስ ክርስቶስ የመጀመሪያ ሚራክሉ ታምሩ እንዳደረገ ክብሩን እንደገለጠ እና ደቀ መዝሙሩ በእርሱ እንዳመኑበት ኢቭን ወንድሞቹ ቤተሰቦች እንዳመኑበት የነገረን አስረግጦ ይሄኛውን ትቶ በያለው መጽሐፉ ያላለውን እኮ ነው ያልሽው። በልቧ አውቃ ተጨንቆ ተጣቦ የታል? ወይን ጠጅ አስታረቀ የታል? ምልጃ ማስታረቅ ከሆድ ጋር ከመጠጥ ጋር የተገናኘ አይደለም ሲጀመር። ወይን ጠጅ ከሰው ጋር አልተጣላም። ጎበዝ እንዴ! ይሄ ጥቅስ ልትፋቱት ይገባል። ኦርቶዶክሳውያን ልትፋቱት ይገባል። ምክንያቱም ሰው ምልጃ ስንል መካከለኛ ስንል አስታረቀ ስንል መካከል ሆኖ የሚገባ የተጣላ ሰው ነው። ሁለት ሰዎች ተጣልተው እግዚአብሔርና ሰው ተጣልቶ ነበር። አንድ ልጁን ላከ። መካከለኛችን አንድና አንድ ነው። ቆይ ምንም ማስረጃ የለም። የእግዚአብሔርን ቃል አንብቡትና ቅዱሳን አራን ያላነብብ ነው ማለት አይደለም። ምልጃ ኃጢአት እንደሚያስተሰርይ ላሳይ። ቆይ የእርሱን ሐሳብ ይተውትና ወደ መጽሐፍ ቅዱስ እንመለስ። አረ ምንን መጽሐፍ ቅዱስ ተመለስ ከሆነ እስቲ ያዕቆብ መልእክትን ደግሞ እንየው። ቅዱሳን ያዕቆብ ጋር ሄድም ያዕቆብ ጋር ኖ ያዕቆብ ጋር ሄድም ስለዚህ አሁን በእናንችን ምን እንተማመን? ቆይ አንዴ አይ ማስረጃ የለንም እኛ ምናምነው ዝም ብለን ካፍ ዝም ብለን የተነጋገርን ትውፊት ነው። አባቶቻችን የፈጠሩት ትውፊት ነው። ቆይ ያለ ሐሳብ ነው ያልቀበልም እኔም አልቀበል። ቆይ አንዴ ምልጃ የኃጢአት ስርየት እንኳን እንደሚያደርግ ይሄው ማሳየት እንችላለን። ይሄው ልጇ ጠፍቶባት 3 ቀን ሙሉ የምትዳክር እናት ጠፍቶባት ተመልሳ የሄደች ማታውቅ አንዴ ስለዚህ ራሱ አሁን የምትዳክር እናት አይባልም። ይሄ 3 ቀን ሙሉ እኮ ደክራለች ፈልገሽ አንዴ አምላክን ያለ መውደድ የተነሳ ነው። ይሄ አይባልም። ለተራ ሰው እንኳን አይባልም። እንደቀድሙ እየተዳሙ አንድ ሰው መጥቶ ልጆች ጠፍቶብሽ እየዳከርሽ ነው ይባላል። የዳክራ መስሎ 3 ቀን ሙሉ እኮ በየዘመኑ ፈለገችው ይላል እንዴ። በቃ ባዘነች 3 ቀን ሙሉ ፈለገችው ከሆነ ፈለገችው ነው። ያው ነው መዳከር ማለት መፈለግ አይደል? መባዘን አይደል? ሚውት አድርጊው አንዴ ድምጽ እየገባ ነው። አይ መዳከር የሚለውን ለምን አመጡት? እኔ አንዴ እሺ ላስረዳ እኮ ነው። አሁን ለምን አንዴ ላስረዳ ያዙ ለምን ወላዲተ አምላክን ክዳችሁ ያስብለውን ነገር ያመጣው ይሄ ከንግግራችሁ ነው አይደለም። መነን እህቴ እኔ ሚውት አንድ ጊዜ እንደማመጥ ሰዎች ጫጫታና አንዳንድ ቆይ አንዴ ያዕቆብ መልእክትን አንብቡልኝና ከዛ ደግሞ እንረዳ ከእግዚአብሔር ቃል እንረዳ። አንዴ እሺ ሚውት አድርጊ እንደ ቅድሙ ነው አንብቡልኝ። ያዕቆብ መልእክት ምዕራፍ 5 ቁጥር 14 አንብቡልኝ። ቆይ አንዴ ሚውት አድርጊ በኢየሱስ ቆይ እኔ ያዕቆብ ጋር ሲጀመር አልልኩም ያልኩበትን ቃሉ መዳከር ማለት ምንድነው? አማርኛው ምንድነው? ይሄ ፈልጋ ባዝና 3 ቀን ሙሉ በየዘመዶቿ ቤት እኮ ገባች። አላያችሁትም ወይ? የሸዋን አላያችሁትም ወይ እያለች 3 ቀን ነው 3 ቀን ሄዳለች። 3 ቀን ነው ባክ ያደረገችው። ባዘነች ደከመች ማለት ነው። ምንም መጥፎ ቃል አይደለም እኮ አማርኛው እኮ መዳከር ማለት ፈግታ ማለት ነው። ወደ ኋላ ስትመለስ እኮ 3 ቀን በየመንደሩ ነው የገባት። ሚታርጁ አንዴ እኔ ትርጉም አላሳሰበም። የተጻፈው ይነበብ ከተባለ የተጻፈውን አንብበው ነው እኔ መገሰጽና ማስተማር። አንድ ጊዜ ቆይ አንዴ ወለተ ሰንበት እስኪ ድምፁን ይረብሻልና ከቃሉ እንማር እህቴ። ራሱ ቃሉ ያስተምረናል፣ ይፈውሰናል፣ አይምሯችንንም ያከብራል። ቆይ አንዴ ሚታርጊማ እንዴ ዝም ብሎ እኮ ተራራረክሽ። ቆይ ያዕቆብ ጋር አልሄድም። ያዕቆብ ጋር ማልሄድበት ለምንድን ነው? ምክንያቱም የተጠየቅነው የማርያም ምልጃ ነው። ያዕቆብ ጋር ማርያም የለችም። ማርያም ታማልዳለች። ወደዛ የማይሄዱ ከሆነ እሺ ሌላ ጥያቄ ካለዎት ወደ ሌላ ጥያቄ ሌላ ጋር አልሄድም። ጥያቄ ምንድነው? መልስ ስላልተመለሰው ሁለቱም መጽሐፍ ቅዱሳዊ ስለሆነ መልስ የለም በሚለው እንይዘዋለን። ምክንያቱም ማርያም አማላጅነት መጽሐፍ ቅዱስ አያውቀውም። ወደ ማርያም ማለት ይችላል። አንድ ጊዜ ወለተ ሰንበት ፕሊስ በጌታ ፍቅር ልለምንሽ። የተደማመጥ ድምፅ አንቺ ጋም ስላለ የልጆቹ ድምፅ እየገባም ስለሆነ ሰው እንዳንረብሽ ማለት ነው። ወደ ሌላ ጥቅስ አንሄድም። ያዕቆብ የተጻፈበት የራሱ ወዳለው መጽሐፍ ቅዱሳችን ለዛ ነው አትረዱትም የምንለው ለዛ። ምክንያቱም መጽሐፍ ቅዱስ ሲነበብ ታሪካዊ ይዘቱ ዳሩ ይነበባል። አውድ የሚባል አለው። ተደራሽነቱ ለማን ነው?
ታሪካዊ ዘመኑን ጊዜውን መወሰን አለብን። አውዱ ስንል ሙሉ የምዕራፉ ሐሳቡ ማለት ነው። ያ ክፍል የሚናገርበት ጸሐፊው ለማን ነው ተደራሽነት ያደርገው፣ ታሪኩ ምን ይመስላል፣ ከዛ ደግሞ ተደራሽነታቸው እነማን ናቸው። እነዚህ ሶስቱን ነገር ማየት አለብን። እኛ ወንጌል አማኞች እንደዛ ነው መጽሐፍ ቅዱስ የምንነጠነው፣ የተማርነው እንደዛ ነው። ስለዚህ ያዕቆብ ጋር ማልሄድበት ለምንድን ነው? የተጠየቅነው የማርያም ምልጃ ነው። የማርያም ምልጃ በዮሐንስ 2 ላይ ያለው የለም። በቃ እዛ ጋር ምንም ስለ ምልጃዋ የሚነግረን ክፍል የለም። አወቀች፣ ተረዳች፣ እንደሌላው ተጨነቀች አለችን እንጂ ሐዋርያው ቅዱስ ዮሐንስ አልጻፈልንም። የጻፈልን አድምቆ ምን ብሎ ነው? የኢየሱስ ክርስቶስን የመጀመሪያው ታምር መስራት። ይሄንን እንኳን አይናገሩም ደፍረው ኦርቶዶክሳውያን። ማርያም አማለደች ይሉን እንጂ ኢየሱስ ክርስቶስ የመጀመሪያውን ታምራት የሰራበት ነው። ደቀ መዝሙሩም ለመጀመሪያ ጊዜ ያመኑበት ነው። ካላስ ከዚህ በላይ የማርያም ምልጃ እዛ ጋር የለም። የመጀመሪያው አማላሽ ስንል መካከለኛነት ሁለት ሰዎች ጋር መግባት ይጠይቃሉ። የተጣሉ ሰዎች ነው ማስታረቅን ይላል። እንግዲህ ትርጉሙም የምታውቂው ነው፣ አታውቂም ብያለሁ ስለማ። ስለዚህ የማርያም ምልጃ መጽሐፍ ቅዱሳዊ ነው። ሰዎች የፈጠሩት ትምህርት ነው። በየትኛውም የክፍለ ዘመን የአባቶች ታሪክን በመጽሐፍ ቅዱሳችን ከዛ በኋላ አናገኘውም። በቃልም የተላለፈ ትውፊትም አይደለም። እንዲያው ብለናል የሚል ሀሳብ ነው ያለው። እኔ ጨርሻለሁ። ሌላ ሰው ካለ እንቀጥል እንጂ ያዕቆብ ጋር አልሄድ። የማልሄድበት ምክንያት ማርያም እዛ ጋር የለች። ባጭሩ ኤርሚ የተባረክ። ሌላ ሰው ካለ በጣም ነው የምናመሰግነው። መቀጠል ከፈልጋችሁ በኋላ ትቀጥላላችሁ። እስከዛ ሚዩት አድርጋችሁት ወለተ ሰንበትም እህትየው ተቀመጡ። በጣም ሁለታችሁም ጋር እንግዲህ ሰው ያለውን ነው የሚሰጠው ነው የሚባለው። ያለውን ከሰጠ ደግሞ ንፉግ አይባልም ይባላልና ግን በቃ እኔ የሚያሳይ እንግዲህ አሁን ከእህታችን ከወለተ ሰንበት ንግግር እንደተረዳሁትኝ በመረጃ ላይ የተደገፈ አይደለም። እኛን የወንጌላውያን አማኞችን በኢየሱስ ክርስቶስ ስናምን ኦርቶዶክሳውያን ወገኖች አይ ቲንክ ያው ወለተ ከኦርቶዶክስ አይደለችም፣ ከኢትዮጵያ ኦርቶዶክስ አይደለችም ተብሎ ይባላል። እሷም እንደዛ መሰለኝ የምታምነው ርትዕት ነው የምትለው። ያው ግን አልሸሹም ዞር አሉ ነው። ግን ርትዕት የተባሉት የነ ተማርያምም ከኦርቶዶክስ ነን ነው ብለው የሚሉት አንዳንድ ነገር ላይ አልተግባቡም እንጂ እነሱ እዛው ይጠያየቁ። ኤኒዌይ ግን ያም ሆነ ይህ በእነ ተማርያም የሚሆን እነ ጀማኔ ሰለሞን የሚሆን የኢትዮጵያ ኦርቶዶክስ ታሪክሲያንም ትሆን ጌታችን ኢየሱስን በማመናችን ማርያምን መካድ ነውን ብሎ የሚል ጥያቄ ነው የዛሬ ጥያቄ። ይሄ ደግሞ በጣም ለኦርቶዶክሳውያን ወገኖች በጣም ጥሩ እድል ነው። እኛ የወንጌላውያን አማኞች ማርያምን የምንከድበትን ልክ በነጥብ በነጥብ አስቀምጣችሁ ብታሳዩን በጣም ደስ ይለናል። በእውነት ንስሐም ለመግባት ማለት ነው። ጥፋተኝነታችን እንደ እግዚአብሔር ቃል ኩልል አድርጋችሁ ካሳያችሁን ማለት ነው። እና ቴንኪው ጥሩ ጊዜ ነበረ። በኋላ መቀጠል ከፈለጋችሁ ሀሳብ መቀጠል ትችላላችሁ። አሁን ደግሞ ወደ ወንድማችን ቦጃ እና እህትየው ሜርሲ ማውራት ይችላሉ። ኦኬ መምህር ዳዊት ገብቶ ነበረ ወጣ ማለት ነው። እሺ ቦጃ መቀጠል ትችላላችሁ። እህትየው ትችያለሽ አይደል? ሜርሲ እሺ ሰላም ብያችኋለሁ። ሰላማችሁ ይብዛ። አሜን አሜን። እንኳን ደህና መጣ። ከየት ቤተ እምነት ነው? እንኳን ደህና ቆያችሁኝ። ከኦርቶዶክስ ተዋሕዶ ነው። እሺ ጌታችን ኢየሱስን ማመን ማርያምን መካድ ነውን ይላል ርዕሳችን። እሺ አይቼ ነው የገባሁት። የተወሰነ አብረን እናወራለን፣ ችግር የለውም። መምህር ዴቭ ከስራሉ የሚችሉ ከሆነ ቢገቡ ጥሩ ነው። በመቀጠል ከርዕሱ ሲጀምር ጌታችን ኢየሱስን ማመን ማርያምን መካድ ነው ወይ ይላል። ከርዕሱ ሲጀምር ጌታችን ኢየሱስ ክርስቶስን መቀበል እሱን ማመን ማርያምን መካድ አይደለም። እሺ አይደለም ብዬ ነው። ታዲያ ለምንድን ነው ማርያምን የካዳችሁ? ቆይ አስቀምጥልሻለሁ። የተወሰነ ደቂቃ ስጭኝና አንድ 30 ሰከንድ። ጌታችን ኢየሱስ ክርስቶስን መቀበልና እመቤታችን ቅድስት ድንግል ማርያም የተለያየ ነው ርዕሱ ራሱ ማለት ነው። እና ጌታችን ኢየሱስ ክርስቶስን መቀበል እመቤታችን ቅድስት ድንግል ማርያምን መካድ አይደለም። ነገር ግን እኛ ከፕሮቴስታንቶቹ ጋር የምንለይበት በነገረ ማርያምን መካድ ክዳችኋታል የምንለው ቅድም
ወለተ ሰንበት ለማስቀመጥ ያሰበችው 2 ነጥቦች አሉ። በእነሱም ቀጥላለን። እኔ መጨረሻ ላይ ማርያም ምልጃና አልሰማሁኝም። መጨረሻ ላይ ነው የገባሁት። እሺ ችግር የለውም። ሁለቱን አስቀምጥልሻለሁ። ያው በዛው እንድንቀጥል ነው ሌላ ተጨማሪ እንትን ከማድረግ አልሰማሁም። እኔ መጨረሻ ላይ ነው የገባሁት ቦጃ። እሺ ላስቀምጥልሽ። እሷ ያለችውን ምንድነው? አንደኛ የእመቤታችን የቅድስት ድንግል ማርያምን እናትነት ስንል እንግዲህ የጌታ እናት መሆኗን ሳይሆን የጌታ እናት መሆኗን ታምናላችሁ። የጌታ እናት መሆኗን ሳይሆን እኛ ኦርቶዶክሳውያን የኛም እናት ናት ብለን ነው ምናምነው። እናንተ ይሄንን አትቀበሉ። አንድ ያስቀመጠችው እሱን ነው። በሱ እንቀጥላለን። ሁለተኛው ያው አሁን ሲያወሩበት የነበረ ስለ አማላጅነት ነው። እሱም በኋላ ላይ ልንቀጥል እንችላለን። ችግር የለውም። ያን ያህል የነፍስ ጉዳይ ሆኖ የሚያሳስብ ስላልሆነ በእናትነት ባለው እንቀጥላለን ማለት ነው። ኦኬ እሺ። አሁን ስለ እናትነቱ እናታችሁ ናት እናታችሁ አይደለችም የሚለው ለኛ ለሚሰማን ለኦዲየንስም እሱ ጠቃሚ ስላልሆነ ዋናው መጽሐፍ ቅዱሳዊ የሆነው ያነሳው በሁለተኛው ሐሳብ መቀጠል እንችላለን። የጌታችን እናት ቅድስት ድንግል ማርያም የጌታችን እናት መሆኗን እናምናለን። እንደ ኢትዮጵያዊ ደግሞ እኔ ያንተን እናት እናቴ ናት ብዬ ስለማከብር እንደ እናት በጌታ አምኖ እንደዳነ እህትም እንወዳታለን፣ እናከብራታለን። እናታችን ናት ብለን እናምናለን የሚለው እናንተ ሌላ አመለካከት ካለ ታስረዳኛለህ። ግን ይሄ ለደህንነታችንና መጽሐፍ ቅዱሳዊ ለሆነው ሐሳብ ጠቃሚ ስላልሆነ ወደ ምልጃው መግባት እንችላለን። ችግር የለውም። ደህንነታችን ላይ ችግር የሚፈጥረው የአምላክ እናት አይደለችም ብለሽ ካመንሽ ነው። አይ እንደምናምን ችግር የለውም ቦጃ እንደምናምን። ከዛ ውጪ ድነታችን ላይ ያን ያህል እንትን ይፈጥራል ብዬ አላምንም። ነገር ግን በዚህ ከተስማማ አሁን እናታችን ብለሽ ትቀበያለሽ፣ እናታችን ናት ብለሽ ትቀበያለሽ። ይኸውልህ ነገርኩህ እኮ የጌታችን እናት የእኛም እናት ናት፣ ግን እንደናንተ አናመልካትም። አለቀ። እንኳን የጌታችን እናት እኔ ያንተ እናት እናቴ ብዬ አከብራታለሁ። አይ ማምለክማ እኔም አላመልካትም። በቃ አለቀ። አሁን እዚህ ሀሳብ ላይ መሽከርከር ካልፈለግ እዚህ ጋር መቆየቱ ብዙም ጠቃሚ አይደለም። አይ ብዙ ቅድም ስላልተግባቡ ነው ከመርሲ። አይ በቃ እነሱ ናቸው፣ እኔ እናንተ ነን። እሺ በቃ መርሲ እናቴ ብላ ትቀበላለች፣ እናልፋለን። ችግር የለውም። እሺ ወደ ሁለተኛ ወደ አማላጅነቱ። ኦኬ እሺ ቀጥል። ምልጃ እንግዲህ በሁለት መንገድ ነው የምመለከተው። ምልጃ አንድ የነፍስ ምልጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያደረገው በመስቀል ላይ ያደረገው ከራሱና ከመንፈስ ቅዱስ ከአብ ጋር ያስታረቀን አንድ እሱ ነው። የማስታረቅ ስራን የሰራ የክርስቶስ ስራ ነው። አሁን ስለ ማርያም ነው የምናወራው። ቦጃ ወደ ማርያም ነው አሁን የገባኸው ሰው ነው ከየት ቤተ እምነት ነው? እግዚአብሔር መልካም ነው። ማይክን ክፈትና ንገረኝ። ሰላም ናችሁ? እኔ ሰላም ናችሁ? ራሱ እንትንም ሰላም የለውም። እሺ ቀጥሉ። እሺ ኤርሚዬ ያስተጋባል እሱ ጋር። እሺ ቦጃ አሁን ስለ ማርያም ነው የምናወራው። ወደ ማርያም ቀጥታ እንግባ። ቦጃ አለ? እሺ አለሁ ተመልሻለሁ። ሚውት አድርጌ ነበር ለካ። ኢትስ ኦኬ እሺ በማማለድ የሚለውን ያው እንግዲህ ብዙ ጊዜ የሚጠቀስ አሁንም እያወሩበት የነበረ ዮሐንስ ምዕራፍ 2 ላይ ያለው ጥቅስ ነው መሰረት ተደርጎ የሚጠቀሰው ብዙ ጊዜ። እሱም ያው የነፍስ እንዳልሆነ እናውቃለን እኮ ሁላችንም። ግን ያንን ስራ ሰርታለች ወይ? መሀል መግባት ማለት ነው። ማማለድ ማለት አንዱ አካል ከአንዱ አካል መሀል ገብቶ መነጋገር ማለት ነው። ስለ ሁለቱ መሀል ገብቶ መነጋገር። ያንን
ነገር አድርጋለች ወይ ብለን ስንጠይቅ እዛ ቦታ ላይ ያንን ነገር አድርጋለች አድርጋ ነው የምንመለከተው። የዛ ቤት ባለቤት እና ጌታችን መድኃኒታችን ኢየሱስ ክርስቶስ መሃል ሆና ስትናገር ነው የምንመለከተው። ያንን ስራ ሰርታለች ወይ? ቆይ እየተጠያየቅን ነው የምንሄደው። እንትን አትበል። የዛ ቤት ባለቤትና ኢየሱስ መሃል መግባቷ ከዮሐንስ 2 ተጠቅሰህ እያነበብክ አሳይ። እሺ አንዴ እሺ በዛ ቤት በቤቱ ባለቤትና በኢየሱስ መሃል መግባቷን ነው የሚያሳየን። ቦጃ ኮሜንት ላይ ያዙት። በባለቤቱና በኢየሱስ መሃል የሚለውን እኔ ቢረሳው እንኳን ደጋግማችሁ ጻፉ። ችግር የለውም። እሺ መብራት የለም፣ ባትሪ አብርቼ ነው። ይቅርታ። ዮሐንስ ምዕራፍ 2 እሺ ዮሐንስ ወንጌል ምዕራፍ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች ይላል። የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ይላታል። እዚህ ጋር የምንመለከተው ምንድን ነው? የወይን ጠጅ ባለቀባቸው ጊዜ ይላል እመቤታችን ቅድስት ድንግል ማርያም ለጌታችን ለኢየሱስ ክርስቶስ ነው የምትናገረው። እንግዲህ ቤቱ ባለቤት አለው፣ ሰርግ የደገሰ ባለቤት አለ። ከዛ በኋላ የወይን ጠጅ አለቀበት። እኔ ባለቤት የለውም አላልኩኝም። አሁን ባለቤቱ እሱን እያብራራሁልሽ እኮ ነው። አንተ በምታብራራው አይደለም፣ ቃሉ ላይ ያሳየኝ። ይሄው እያብራራሁልሽ። አንተ እንደፈለክማ መተርጎም አትችልም። እሺ አንቺ ትተረጉሚያለሽ፣ እኔ አልተረጉምም። አንተ ላመጣኸው ቃል አልተረጉምም። ማርያም በቤቱ ባለቤት ብለሃል። በቤቱ ባለቤት እና በኢየሱስ መሃል ቆማ እና እዛ ቤት ውስጥ አለች። ከማን ነው ወይን ጠጅ ያለቀው? በማን ነው? የማን ነው? በማንም ይለቅ። ገባ? መካከለኛ መሆኗን የቤቱ ባለቤት መኖሩን ከዛ እሷ መኖሯን ከዛ ኢየሱስ መኖሯን ተከምላ የቤቱ ባለቤት ጠይቂልኝ ብሎ ሲጠይቃት ታሳያለህ ማለት ነው። ያለቀ የማን ነው ያለቀው? ምን አልከኝ? የወይን ጠጅ ያለቀበት አካል አለ የለም? የወይን ጠጅ ያለቀበት አካል አለ የለም? ወንድምዬ የወይን ጠጅ ያለቀበት ሰርጉ ቤት ውስጥ ወይን ጠጅ አልቋል። ገባክ? ሰርግ ቤቱ ባለቤት አለው አይደለም? ሰርጉ ላይ ወይን ጠጁ አልቋል። ስለዚህ ማንና ማን መሃል እንደገባች አሁን አሳየ። የሰርጉ ባለቤትና ኢየሱስ ክርስቶስ መሃል ነው። ቃሉ ላይ ያሳየን። በመሃላቸው ገብታ ጠየቀች፣ አማለደች። ኦኬ ቃል በቃል ከተጻፈ ውጪ ምንም ነገር አትቀበይም? ያው ልክ ሰርጉ ቤት ቃል በቃል ሆልዶን ሰርጉ ቤት ካል አንዴ ሰርጉ ቤት ካልክ ሰርጉን የደገሰው አለ፣ ታዳሚው አለ፣ የሚበላው አለ፣ የሚጠጣው አለ። ስለዚህ ባለቤቱ ጋር ብቻ ሳይሆን ሰርጉ ላይ የታደመው ሰው ሁሉ ሰርጉ ቤት ተብሎ ይያዛል። ኦኬ የሰርጉ ቤት ተብሎ ሁሉም ተጠቃሎ ይያዛል። ስለዚህ አሁን አንተ ቃል በቃል መካከለኛ መሆኗን ነው የምታሳየው። እሺ እህቴ፣ እኔ ከአንቺ ጋር ዛሬ ነው ያወራነው። ብዙ ጊዜ በህይወቴ እኔ ክርክር አልወድም፣ ለመከራከርም አይደለም። የገባኝን እውነት ለመናገር ነው። ምንም ያን ያህል የሚያከራክረን ነገር የለም። ካልተግባባን እንተዋለን። ነገር ግን እንዳናደርገው ነገሮችን ቆይ መርሲ አንዴ አዳምጪኝ። ነገሮችን እንትን አናድርገው፣ ድርቅ አናድርገው። ቃል በቃል ሁሉም ነገር ተጽፎልን የለም። ገባሽ አይደለ? ግን ሐሳቡ አለ ወይ ነው። አሁን ሐሳቡ ላይ ነው እያወራን ያለ ነው እንጂማ ቃል በቃል ሁሉም ነገር ተጽፎልን ከተባለማ ከድነታችን ጋር ራሱ ልንላተም እንችላለን። ገባሽ አይደለ? ድርቅ አናድርገው። እኔ እንግዲህ ከቃሉ ውጪ ልቀበልህም ልረዳህም አንተ አንድ ቃሉን ይዘህ ከተጻፈ ውጪ አትቀበይም። ከተጻፈ ውጪ አትቀበይም። ከተጻፈ ውጪ አልቀበልም። ስላሴን አትቀበይም። አሁን ስላሴ ሐሳቡ ነው እንጂ አሁን ኖ አይደለም። ለዛ እኮ ነው ድርቅ አታድርጊ ያልኩሽ። ለዛ ነው
ሌላ ርዕስ ላይ አልሄድም። አሁን እዚሁ ጋር የጠቀስከውን ማስረጃ ለዛ ነው ቃል በቃል የተጻፈን እንጂ አልቀበልም ካልሽ ከድነታችን ጋር ራሱም ያላትመን ነገር ይፈጠራል ያልኩሽ እኮ ከስር ያለው ሚውት አድርግ። እሺ ሚውት አድርግ። እሺ አሁን እኔ ያልኩት ያለሁት ከተጻፈው ሐሳቡ ላይ እናወራለን። አልችልም ሐሳቡ ላይ እንድናወራ ቦጃ ሐሳቡ ላይ እንድናወራ እሷን የጠየቃትን አካል ልታሳየኝ ይገባል። ወይ እሷን የጠየቃት አካል አለ አላልኩሽም? በቃ ግን በቃ እኛ ምን ብለን ነው የምናምነው? የወይን ጠጅ ይኸውልሽ፣ አዳምጪኝ። አሁን እኔ አለ ብዬ ተከራክሬ ያለው እሷን መጥቶ የጠየቃት አካል አለ ብለን እኮ አንድ ነጥብ በተሰጣት ጸጋ ይኸውልሽ መርሲዬ፣ እንዲያውም በተሰጣት ጸጋ አወቀች ነው እንጂ የምንለው እኛ የጠየቃት አካል አለ ብለን አይደለም የምናምነው በዚህ ክፍል። ኦኬ፣ ስለዚህ የጠየቃት አካል የለም። ያ የጠየቃት አካል አለ ማለት ራሷ ነው ያወቀችው። እኛ እንዲያውም እንደዛ ነው ብለን የምናምነው አልኩሽ እኮ። ለምን መጥቶ የጠየቃት መጥቶ የነገራት መለኮት አደረጋችኋት ማለት ነው አይደለም? በራሷም አላወቀችም። ቦጃ ቤተ ዘመድ ስለሆነች ነው ያወቀችው ነው የሚለው ታምረ ማርያም። አዎ የነሱ የራሳችሁ መጽሐፍቶች ቤተ ዘመድ ናት ይላል። ቤተ ዘመድ የሆነ ደግሞ ያውቃል ማለት ነው። ቤተ ዘመድ ከሆነ ለዛ ለሰርጉ ቤት እናንተ እንደምትሉት ስሙን ዶኪማስ ብላችሁ ነው ተብሎ ለዶኪማስ ቤተ ዘመድ ናት። ያው ናይን ከተማ ማንሶር የቃና ከተማ ለናዝሬት ቅርብ ስለሆነ ማለት ነው። እና ቤተ ዘመድ ናት ይላል። ቤተ ዘመድ የሆነ እንግዲህ ጓዳ ጎርጓዳውን ያውቃል። እናቶቻችን ወጥ ከተሰራ ወጥ፣ ወይን ከተጠመቀ ወይን፣ የተቀዳውና ያልተቀዳውን ይታወቃል ማለት ነው። ስለዚህ ታምረ ማርያም ቤተ ዘመድ ስለሆነች ነው ያወቀችው ይላል። አለቀ። ስለዚህ በተሰጣት ጸጋ ነው ያወቀችው ብሎ የሚለው ትምህርት ሁሉ ጭምር ፈረሰባችሁ ማለት ነው። በራሳችሁ መጽሐፍት ከፈለክ ካሜራ ከፍቼ ማሳየት ይችላል። ቤተ ዘመድ ናት ይላል። በቤተ ዝምድና ነው ያወቀችው። እድሜዋ በዛ ሰዓት ላይ ያው እንግዲህ ሁሉም የወንጌላውያን አማኞችም እኛም ኦርቶዶክሳውያንም ካቶሊካውያንም እንደምንስማማው የ15 ዓመት ዕድሜ ነበራት። ጌታችን አገልግሎት ሲጀምር 30 ዓመቱ ነበረ። በዮርዳኖስ ከተጠመቀ በኋላ ነው ብዙም ሳይቆይ አገልግሎት የጀመረው። ኦልሞስት የ45 ዓመት ሰው ናት ማለት ነው። የ45 ዓመት ሙሉ ሰው ናት ማለት ነው። እናት ናት። ስለዚህ እዛ ተገኝታለች። እሷም ልትበላ እሷም ልትጠጣ፣ ጌታም ሊበላ ሊጠጣ ማለት ሰርግ ቤት ሰው የተገኘው መቼም ሊበላ ሊጠጣ ነው። ስለዚህ ወይኑ አለቀ። ወይኑ ማለቁን ያወቀችው መተው እመቤታችን ሆይ አንቺ ከኛ ይልቅ ለሱ ቀረብ ያልሽ ነሽ፣ እኛ ኃጢአተኞች ነን፣ እሱ ደግሞ ጻድቅ ነው፣ አንቺ ደግሞ ከኛ ይልቅ የተሻለ ጽድቅ አለሽና እባክሽ አማልጅን፣ ወይን ጠጁ አለቀ፣ ልንነግረው ፈልገን ነበር ፈራኑ እና መለኮቱም ማላቅ አስቀርባለን፣ አንቺ ግን ከኛ ይልቅ ወደሱ ተጠግተሻልና የኃጢአተኛን ጸሎት አንቺ ተቀበለሽ ጸልይልን ብሎ ያለን የለም። እንዲህ አይነትም ትምህርትም በመጽሐፍ ቅዱስ ውስጥ የለም። ስለዚህ እንዴት አወቀች? በተሰጣት ጸጋ ነው ብላችሁ ምትሏት ሌላኛው ማምለጫ መንገዳችሁም እችም በእሾህ ዘጋናት ማለት ነው። ምን በሚል በተሰጣት ጸጋ ሳይሆን ቤተ ዘመድ ስለሆነች ነው ያወቀችው ይላል ታምረ ማርያም መጽሐፍ። በዚህ ብቻ ታምረ ማርያምን አመስግኘዋለሁ። እቺን ቃሎች እዚህ ጋር ስለጻፈ ቤተ ዘመድ ስለሆነች ነው ያወቀችው። በቃ ጫወታው አለቀ ማለት። ስለዚህ የወንጌላውያን አማኞችን ቦጃ የማርያም ጠላት ናችሁ ብላችሁ ምትሉ፣ ማርያምን ክዳችኋታል ብላችሁ ምትሉ በሙሉ በመረጃ ሳይሆን በቡና ወሬ ነው እየከሰሳችሁ ነው ያላችሁት ለማለት ነው። ለትየ ሜርሲ መቀጠል ትችላላችሁ። ከዛ ወደ ሌሎች ችግር የለውም እንቀጥላለን። እኔ አሁን የተአምረ ማርያሙን እንግዲህ እውነት ለመናገር ከሆነ እኔ አላነበብኩትም። የሚል ከሆነ ሰዮ ማለት የሚል ከሆነ የቤተ ክርስቲያናችን መጽሐፍ ስለሆነ መቀበል ካለብኝ ግዴታ ነው የምቀበለው ማለት ነው። ግን አሁን እኔ እዚህ ጋር ቆይ ታሳያለህ። አይ ችግር የለውም ኤርሚዬ። እኔ አሁን በመጽሐፍ ቅዱሱ እያወራው ስለሆነ እኮ ነው። በመጽሐፍ ቅዱሱ መጥቶ የነገራት ሰው አለ ወይ ከተባለ የለም፣ እዚህ ጋር የተጻፈ ነገር የለም። አለቀ። ገባ አይደለ? ደግሞ ይሄ ክፍል ሲጠቀስ እንዲያው ምን ብሎ ነው የሚያስተምሩት? በቤታችንም ምን ብሎ ነው መምህራኑም ሲያስተምሩት ተርጉሞ ሲያስተምሩት
እንዲያውም የነገራት ሰው የለም በተሰጣት ጸጋ ተረዳች አወቀች የሚል ነው እንግዲህ እኔ ሲተረጎም የሚያየሁት። ተአምረ ማርያሙ ላይ ደግሞ ቤተ ዘመድ ስለሆነች እዛ ስለነበረች አወቀች ጓዳውን ምናምን ሁሉንም ነገር ስለምታውቅ ነው ተብሎ ተአምረ ማርያሙ ላይ ተጽፎ ከሆነ ደግሞ እንግዲህ የሚጋጭ ሐሳብ ሊሆን ነው ማለት ነው። ግን መጽሐፍ ቅዱሱ ላይ መጥቶ የነገራት ሰው የለም። አሁን እዚህ ለማመን ያለብን በመጽሐፉ ካመንን አሁን እንደናንተ እናውራና የመምህራኑ ነው ትክክል ታዲያ ወይስ የተአምረ ማርያሙ ነው ትክክል አንተ የምትቀበለው? አይ እሱማ የተጻፈ ነው ትክክል ተብሎ መያዝ ያለበት እኮ የተጻፈ ለሌላ ቀን ስለሚጠቅም ረጅም ሰዓት ረጅም ደቂቃ ማውራት ትችላለህ ከእህትየው ጋር። ይሄ ነገር ሁለተኛ አንተ መምህራኑ እንደሚሉት በተሰጣት ጸጋን ያወቀችው ብሎ የሚል ውሸት ዋሽተው አንተንም በየቦታው እንዳያስዋሹህ አንተ ለወደፊትም ጥሩ መማሪያ ስለሚሆንህ ባሳይህ ምን ይላል ቦጃዬ ቤተ ዘመድ ናት ብሎ የሚለውን ማስረጃ አውጥተህ ስለምታነብ አውቃለሁ፣ ችግር የለውም። እሱን እኮ ልታወጣ ትችላለህ። ግን እንደናንተ ይህን ክፍል እንዴት ትቀበላላችሁ ነው አሁን። እሺ እንደኛ ያ ተአምረ ማርያም ስለተጻፈ ወደ ተአምረ ማርያሙ ገባክ። እንደናንተ ይህን ክፍል እንዴት ትቀበለዋለህ ነው። እንደናንተ ይህን መጽሐፍ ከእህትየው ጋር ታወራለህ፣ ካልሆነም እናወራለን ማለት ነው። ኤርሚዬ ከኔ አጠገብ ያለውን ታውቀዋለህ ወይስ ላውርደው? አላወቁትም። ተደብቋል አይደል? ኦኬ ቦጃ ሚዩት አድርገው። እሺ ኦኬ ቤተ ዘመድ ስለሆነች ነው። ቤተ ዘመድ ናትና ይላል ተአምረ ማርያም። ኦኬ እስከዛ ማውራት ትችላላችሁ እህትየው ቦጃ ካለ። እሺ ኤርሚ ቦጃ እስከዛ ሌላ ማስረጃ ካለክ ሌላውን አቅርብ። እሺ አይ ኖ በዚሁ እናወራለን። ሜርሲ እስከሚያመጣልህ ሌላ የእሷን ምልጃ የሚያሳይልህ የእግዚአብሔር ቃል ክፍል ካለ እሱን ማሳየት ትችላለህ። እንዴት ተቀበለች እንዴት አወቀች ብለሽ ታምኛለሽ? ይሄን ክፍል የወይን ጠጅ ባለቀባቸው ጊዜ ይላል የኢየሱስ እናት የወይን ጠጅ እኮ የላቸውም። አይ አንቺ ከአንቺ ጋር እናውራ በመጽሐፉ። እሱ እኮ የኔን ነው የሚያመጣው፣ እኔ ደግሞ የአንቺን ጠይቅሻለሁ። ይሄንን ትቀበያለሽ ወይ? የኛ ነው ቤተክርስቲያንህ የጻፈችው። ስለዚህ የኛ ማሳብ ነው። ቆይ ሜርሲ አንቺ ይሄኛውን ክፍል መጽሐፍ ቅዱስ ላይ አሁን ለአንቺ ተአምረ ማርያም ለአንቺ ማስረጃ ሊሆን አይችልም። ለኔ ነው የሚያመጣው ተአምረ ማርያም። በቃ ታንኪው። ተአምረ ማርያም ለአንቺ ማስረጃ ሊሆን አይችልም። የወይን ጠጅ ባለቀባቸው ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ማንን? ኢየሱስን። ምን ሲሆን የወይን ጠጅ ባለቀባቸው ጊዜ ማን መጥቶ ነገራት? እንዴት አወቀች? እንዴት ነው የምትረጂው ይሄን ክፍል? ኦኬ አሁን አዳምጠኝ፣ ስሜታዊ ሳትሆን ማለት ነው። ያንተ መጽሐፍ ለኔ ማስረጃ አይደለም። እኔ ሪላክስ እየሆንኩ ነው። እሺ ያንተ መጽሐፍ ለኔ ማስረጃ አይደለም። ኦፍ ኮርስ ያንተ መጽሐፍ የቤተክርስቲያን መጽሐፍ ለኔ ማስረጃ አይደለም። ነገር ግን እኔ እንደማምነው እኛ ያንን ቃል እንደምንተረጉመው መጽሐፍ ላይ የገዛ መጽሐፋችሁ ላይ ተተርጉሞ ከተገኘ ከኔ ጋር አትከራከር። እንኳን ከኔ ጋር ይቅርና ቤተክርስቲያንህ እንኳን እንዲህ ነው የፈታችሁ ብዬ ያንተን መጽሐፍ አሳያለሁ። ይሄ ፕሩፍ ማድረግ ስለምችል በእንደዚህ አይነት መንገድ እንኳን እኔ የቤተክርስቲያንህን መጽሐፍ አለማወቅህ ነው እንጂ ቤተክርስቲያንህ እንኳን እንዲህ ነው የፈታችሁ ብዬ ለአንተ ማሳየት እችላለሁ። አንደኛ
እኛም እንደዛ ስለምናምን። ሁለተኛ ኦኬ ያልተጻፈኛ አንጨምርም አንቀንስም። ሰርጉ ላይ እንደነበረ ሰው አሁን አንተ የጠየቃት ሰው እንደሌለ አምናሃል አይደል? ሰርጉ ላይ እንደነበረ ሰው ግን በብዙ መጣ ኤርሚ ወይት ቀጥሉ። ሰርጉ ላይ እንደነበረ እንደመኖሯ ግን በብዙ ሊተረጎም ይችላል። ኦኬ እኛም እንደምንስማማበት ያንተ መጽሐፍም እንደጻፈው እንደገና እንግዲህ እሷም እየጠጣች እንግዲህ አልቆ ስጡኝ ስትል አለቀ ተብላም ሊሆን ይችላል። ገብቶሃል አይደል? ስለዚህ የጠየቃት ሰው ሊሆን ይችላል አይደለም ሊሆን ይችላል ሳይሆን እዚህ ጋር የተጻፈውን አንቺ ተርጉሚልኝ። አንቺ እንዴት ነው የምትቀበዩ? እኛ የምንረዳው ማን ነገራት? እኛ የምንረዳው ተረጋጋ። የነገራት ሰው የለም አልኩህ እኮ። ስለ የነገራት ሰው ስለ እንዴት አወቀች? ምልጃ አይደለም። እንዴት አወቀች? እንዴት አወቀች ነው? እያስተናገደች ነው። እያስተናገደች ነው የሚል አለ እዚህ ላይ የተጻፈው። ካተጻፈው ውጪ አልሄድም ብለሻል አይደለም? ያንቺን እያስተናገደች ነው የሚል አለ ወንድምዬ። በአይሁድ ባህል ሰርገኛ ናት፣ ልታስተናግድ ትችላለች። አይሰራማ። ቅድም አልቀበልም ብለሻል እኮ። እዚህ ጋር እያስተናገደች ነው የሚል አለ። ባይሰራም አልኩክ። እኔ የምሰጥህን ባይሰራም ባትቀበለውም የጠየቃት ሰው የለም። አላማለደችም ማለት እያስተናገደች ነው ብሎ ማን ነገረሽ እኮ ነው። ሜርሲ እያስተናገደች ነው ብሎ ማን ነገረሽ? እንዴት አወቅሽ? ሰርግ ላይ ቤተ ዘመድ እንደሆነች ይናገራል። ኦኬ አይሁዳውያኖቹንም መጠየቅ ትችላለህ። የቱ ጋር አሁን ያሳያል? የቱ ጋር ነው እንደዛ የሚለው? እናንብበዋ። ያሳያል። አሁን እሱ ያሳያል። ተረጋጋ። ኖ እሱ አይደለም። እሱ የኔን መጽሐፍ ነው የሚያሳየኝ። የአንቺ ቤተ ዘመድ እንደነበረች ከዛን እያስተናገደች እንደነበረች እያወራሽኝ ነው። ወንድም የቱ ጋር ነው? እናንብበው። እሱ እኮ ለእኔ ነው። አሁን የኔን ታነብልኛለህ ኤርሚ። አሁን እሱ የኔ ነው፣ እኔ የእሷን። ያንተ አይደለም። ይሄ ታምረ ማርያም ላይ የተገኘ ነው። እኛ ስናነብ ያገኘ ነው። እኛም ቀድሞ አስቀድመን ስንናገር ይሄን ጉዳይ ሚዩት አድርገው ቦጃ ድምፅ አላንተጋ። ይሄ የአንተ ሀሳብ አይደለም። ይሄ በታምረ ማርያም ላይ ተጽፎ የተገኘ ነው ማለት ነው። እኛ ይህንን ክፍል የዮሐንስ ወንጌል መጽሐፍ ምዕራፍ 2 እህትየው እንዳለችህ ምንም ቃል በቃ እንደነገርን ማርያም በዚህ ክፍል ላይ እንዴት አወቀች ብላችሁ ነው የምትሉት ተብሎ ሲባል እንግዲህ በባህል አለ። መጽሐፍ ቅዱስ ሲጻፍ የተጻፈበት ባህል አለ። የእስራኤላውያን ባህል፣ የሥነ ጽሑፍ ዘውግ፣ መልክዓ ምድራዊ አቀማመጥ እንደዚህ ማለት ነው። ስለዚህ በባህላቸው ውስጥ ባለ የህይወት መስተጋብር በሐዘን በደስታ የሚጠራሩ ሰዎች አሉ። በጥንት መካከለኛው ምስራቅ ሀገሮች ወይ ደግሞ አሁንም ባለው በየትኛውም ሀገር ላይ ሰርግን የምጠራው ሰው አንድም በስጋ ዘመድ የተዛመድከው፣ ሁለትም በስራ የምታውቀው የቅርብ ሰው የተባለ ነው የምትጠራው እንጂ ዝም ብሎ ህዝብ አዳሙን ሁሉ አጠራም። እኔ በገጠር ተወልጄ ስላደኩኝ በቤተሰቦቼ ሰርግ ተደግሰን ስለምናቅ ልጅ ድረን ስለምናቅ ታናሽ እህቴን እየጠራናቸው ሰዎች አንደኛ ስጋ ዘመዶች ናቸው በእናቴ በአባቴ በኩል፣ ሁለተኛ ጎረቤት ነው፣ ሶስተኛ ደግሞ የቅርብ የሩቅም ተብሎ የሚባሉ ግን በስራም በአንድም በተዘዋዋሪ መንገድ የምንተዋወቅ ሰዎችን ነው ሰሌክት አድርገን የጠራነው እንጂ ሙሉ በሙሉ አንድም ሳይቀር የጠራነው ነገር የለም። ጠሪ አክባሪ ነው ምናምን ነገር ተብሎ ስለሚባል ማለት ነው። ስለዚህ በጥንት መካከለኛው ምስራቅም እንደዚሁ አይነት ባህል ነው ያለው በባህል ውስጥ ማለት ነው። ስለዚህ አንደኛ የሚጠራው በቅርብ የሚተዋወቁ በስራ የሚሆን በምን፣ ሁለተኛ የስጋ ዘመድ የሆነ ነው የሚጠራው እና ማርያም እዛ ቦታ ላይ የወይን ጠጅ እንዳለቀችባቸው ልታቅ የምትችልበት መንገድ የስጋ ዘመድ ስለሆነች ነው ብለን እኛ ነበር ብዙ ድሮ ስንናገር ጀምሮ የነበረው ማለት ነው። እና በታምረ ማርያማችሁ ውስጥም ይሄው እኛው እንናገር የነበረውን ነገር ፍንትዋ አድርጋ ጽፎ ተገኘ ቤተ ዘመድ መሆኗን ማለት ነው። ስለዚህ በተሰጣት ጸጋን ያቋይ ኬት አገኘክ ምኑ እያወራን እንድንል አሁን መጽሐፍ ቅዱስ አሁን ያልከው ማለት ያው በፍቅር እንድናወራ ምኑ ነው ማለት ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ ብቻ አይደለም። ምኑ ነው መሳቀኛ እኮ መጽሐፍ ቅዱስ ልብ በላ ሰው መሳቅህ አልገባኝም፣ ግን መሳቅ ትችላለህ። የሳቅበት አይደለም። እኔ የጠየቅኩህን ጥያቄ መልስልኝ ኤርሚ። አሁን ያልከው ከየት ነው ያላችሁት? ቤተ ዘመድ እንደሆኑ ምን እያወራሁ ነው? ቤተ ዘመድ እንደሆኑ ቦጃ ቤተ ዘመድ እንደሆኑ እያስተናገደች እንደነበረች ምናምን
ማለት ከየት ነው ያገኛችሁት እንደዛ እንደሆነ? አልሰማኝም ማለት ነው። እንደገና ማስቀመጥ አለብኝ። እንግዲህ በሌላ ሀሳብ አይምሮ ተይዞ አልሰማኝም ማለት ነው። እሺ መጽሐፍ ቅዱስ ሁሉንም እኮ አንድምታው ላይ ማሳየው ኤርሚዬ። ቆይ እሱ ጋር እመጣለሁ። የወንጌሉ አንድምታ ላይም እንደዛ ነው የሚለው። ታምረ ማርያም የወንጌሉ አንድምታ ልክ ነህ ዲያቆን። መጽሐፍ ቅዱስ የተጻፈበትን ባህል፣ ጂኦግራፊ ምናምን ነገር ታውቃለህ ቦጃ? አዎ መጽሐፍ ቅዱስ በእስራኤላውያን ባህል ነው የተጻፈው። ያው አንዳንዶቹ ወደኛ ሲተረጎም በአማርኛ ሲተረጎም ቃላቶቹ ወደኛ እንትን ይላሉ እንጂ በእነሱ ባህል ነው የታወቀ ነው። በእስራኤላውያኑ ባህል ማለት ነው። አዎ በእስራኤላውያኑ ባህል ውስጥ ሰርግና ደስታና ሀዘን አለ የለም? በባህላቸው ውስጥ አለ እና ደስታ አለ። ኦኬ። ስለዚህ በዚህ በደስታ ውስጥ የሚጠራሩት በሰርግ ላይ ማለት ነው የሚጠራሩት ሰዎች ቅድም በእኛ ባህል እንደነገርኩ ከስጋ ዘመድና የቅርብ ብለው ከሚሉት የስጋ ዘመድም ባይሆን በስራ በተለያየ መንገድ የሚገናኟቸው እንደነኛ ሰዎች ይጠራሉ አይጠሩም? ሰርግ ላይ ዘመድም ባዳም ይጠራል። ባዳ የተባሉት በቅርብ በስራም በምንም የሚተዋወቁ ማለት ነው ይጠራል። ባዳም ዘመድም ይጠራል። ብቻ እንደኛ ባህል ከጠየቀኝ ለምሳሌ እኔ በተወለድኩበትና ባደግኩበት አካባቢ ዘመድ ብቻ አይደለም የሚጠራው፣ ባዳም እኔም እኮ ያልኩህ ልብ ብለህ እኔ ያልኩትን መልሰህ ልክ እኔ እንዳላልኩት አድርጋ አትንገረኝ። በቅርብ በስራ የሚተዋወቁ ባዕዳንና የስጋ ዘመድ ሆነ ይጠራል አይጠራም ነው ያልኩህ? ይጠራል። ሁሉም ይጠራል። ሰው እንደ መቀራረቡ ነው የሚጠራው። በስራ የምትተዋወቀው በአንድ በተዘዋዋሪ መንገድ የምትተዋወቀው ባዕዳን የተባሉ የስጋ ልደት የሌላቸው ግን ጎረቤቶች የስጋ ዝምድና አይኖራቸውም። እነሱ ሁሉ ይጠራሉ። እናም ደግሞ በርቀትም ያሉ የስጋ ዝምድና የሌላቸው ይጠራሉ። የስጋ ዝምድና ግን ያለው ከቅርብ እስከ ሩቅ ድረስ ይጠራል። በእናትም በአባትም በኩል ማለት ነው። ኦኬ። ስለዚህ የጌታችን እናት ማርያም በዛ በገሊላ ቃና በሰርግ ቤት የተገኘችበት በዮሐንስ ወንጌል መጽሐፍ ምዕራፍ 2 የአንድምታ ትርጓሜና በታምረ ማርያም ላይ ሳሳይ ታምረ ማርያም በዚህኛው ልክ ገጽ 158 35ኛው ታምር ላይ ጌታችንና እመቤታችን ወደ ሰርግ ቤት እንደተጠሩና በእናቱ አማላጅነት ውሃው ወደ ወይን እንደተደረገ ይላል። እዚህም እኮ ቢሆን አማላጅነቱ አልቀረም። ግን ዋናው በምን አወቀች ነው ወይኑ። ልጇ ልመናዋ በሎ ካለ በኋላ ከዕለታት በአንደኛው ቀን በገሊላ አውራጃ በምትሆን በቃና በሰርግ ነበር። ኢየሱስና ደቀ መዛሙርቱንም ወደ ሰርጉ ጠሯቸው። የኢየሱስ ክርስቶስም እናት ድንግል ማርያም በሰርጉ ግብዣ ላይ ተገኝታ ነበር፣ ቤተ ዘመድ ናትና ይላል። ቤተ ዘመድ ናትና እዛ ቦታ ላይ ከተጠሩት ሰርገኛ እድምተኛ መካከል ባዕዳን ከተባሉት ሰዎች መካከል በስራ በምናም ነገር የሚተዋወቁ አይደሉም ማለት ነው። ቤተ ዘመድ ነች ማለት ነው። ቤተ ዘመድ ከሆነች ስጋ ናቸው ማለት ነው። ስጋ ናቸው ማለት ነው። ኦኬ። ስለዚህ ቤተ ዘመድ የሆነችዋ ማርያም እንዴት ነው ያወቀችው ከተባለ ቤተ ዘመድ የሆነ ሰው ታውቃለህ፣ ምናልባት እግሩን ዘርግቶ አይበላም አይጠጣም ቁጭ ብሎ ማለት ነው። በእርግጥ ይበላል ይጠጣል፣ ሰርግ ቤት ነው። ግን እግሩን ዘርግቶ ቁጭ ብሎ የሚበላ የሚጠጣ ነይ ማነሽ አንተ ናቅዳልኝ እዚህ ጋር አንቺም ነይ እዚህ ጋር ወጡን ለእኔ አምጪ እያሉ እግራቸውን ዘርግተው ቁጭ ብለው ቤተ ዘመድ፣ እንደውም የቅርብ ቤተ ዘመድ ናት ነው ብሎ የሚለው። ቆይ ወንጌሉንም ላምጣው። ማለት ሜን ፖይንትን እኮ ላገኘው አልቻልኩም። ሜን ፖይንት ምንድን ነው እዚህ ጋር? ሜን ፖይንቴ
መምህራኖቻችን በተሰጣት ጸጋ ነው ያወቀችው ብለው ነግረውናል አለ። አይ በተሰጣት ጸጋ ሳይሆን በተሰጣት ጸጋ አወቀች ብሎ የሚል የመጽሐፍ ቅዱስ ክፍል አይናገርም። አንድምታውም አይናገርም። ቆይ ላምጣው አንዴ ጠብቀኝ። ወገኖች እስከዛ ሼሩን ከ20 ሺህ እናሳልፈው። ሼሩን ተባረኩ፣ ጸጋ ይብዛላችሁ። ከ800 በላይ ሰው አለ። ሼሩን ከ20 ሺህ በላይ እናሳልፈው። ከዛ ወደ ታፕታፑ እንገባለን። በጣም በቂ ሰው አለ። መጣ ኤርሚ እዛ ይህን አሳይና መልሼ ላንቺና ለቦጃ ልስጣችሁ ትቀጥላላችሁ ማለት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 2 ቦጃ ይታያል። ቦጃ ይታያል። ቀይ ነው ወንጌል የአንድምታው ትርጓሜ ማለት ነው። ወንጌሉ የአንድምታው ትርጓሜ። ኦኬ። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። እመቤታችን ከሰርግ ቤት ነበረች፣ ቤተ ዘመድ ናትና፣ አንድም ደግ ናትና ይላል። ምን ነበረች ይላል? ቤተ ዘመድ። ስለዚህ ማርያም በተሰጣት ጸጋ ወይን ጠጁ እንዳለቀ አወቀች ብሎ የሚል በአንድምታም ትርጓሜም በመጽሐፍ ቅዱስ ሲጀምር እኔ አንድምታው እንኳን ብሎ ቢል በመጽሐፍ ቅዱስ ትርጓሜ እንኳን ራሱ የለም። በተሰጣት ጸጋ አይደለም ያወቀችው። ኦኬ። በተሰጣት ጸጋ አወቀች ብለካል። ቅድም እህትየው መነንዬ በጣም ቻሌንጅ የሚያደርግ ጥያቄ ለወለተ ሰንበት አቅርባላታለች። በተሰጣት ጸጋ ወይን ብቻ ነው እንዴ ሲያልቅ የምታውቀው? ልጇ ሲጠፋ አታውቅም? ይህ በጣም ቻሌንጅ የሚያደርግ ጥያቄ ነው መነን። እሺ አሁን ቤተ ዘመድ መሆኗን ነው ከሁለቱም ላይ ያሳየኝ። በቃ ቤተ ዘመድ ናት። ስለዚህ ወይ ቤተ ዘመድ ስለሆነች ነው ያወቀች ነው። አዎ በቃ ቤተ ዘመድ ስለሆነች ቤተ ዘመድ የሆኑ በሰርግ ቤት ምን እንደሚያደርጉት ቤተ ዘመድ የሆኑ ሰዎች ምን እንደሚያደርጉት ነው። ያኔም አሁንም ቤተ ዘመድ የሆኑ በአረብ ካልቸር ሂድና ቤተ ዘመድ የሆኑ ሰዎች ሰርግ ላይ፣ በአይሁዳውያንም ካልቸር ሂድ አሁንም ጭምር ቤተ ዘመድ የሆኑ ሰዎች የቅርብ ሰዎች የሆኑ ቤተ ዘመድ የሆኑ ሰዎች፣ ለምሳሌ አንዳንድ ሰዎች ገንዘብ ከፍለው በሆቴል ውስጥ የሚደግሱ ሰዎች ካልሆኑ በስተቀር ሚዩት አድርገው አንተ ጋር ድምፅ አለ የሚረብሽ። በሆቴል ውስጥ ገንዘብ ከፍለው አስተናጋጅም ተቀጥሮ ገንዘብ ተከፍሎ በሆቴል ውስጥ ሙሉ በሙሉ ጣጣው ምናምን ነገር ሁሉ በሙሉ እዛው እንዲያልቅላቸው፣ አሁን ሰርግ እንደዛም እየተደገሰ ስላለ ማለት ነው። እንደዛ ካልተደረገ በስተቀር ሰርግ ተደግሶ ቤተ ዘመድ ምንድነው የሚያደርገው? ቢበላ ይበላልም ይጠጣልም፣ እንደ ሌሎቹ ማለት ነው። ይበላልም ይጠጣልም። ከምንም በላይ ግን ምንድነው ቤተ ዘመድ አስተናጋጅ ነው። ሴቶች የሚቀዳውን ይቀዳሉ፣ ወይኑን ጠላም ካለ ይቀዳሉ ማለት ነው። ጠጅም ካለ ይቀዳሉ። እሺ እድል ስጠኝ ኤርሚ፣ አሁን ባልከው ላይ ማለት ነው እሰጣለሁ። ቆይ ስለዚህ አስተናጋጅ ስለሆኑ በዚህ ታውቃለች ማለት ነው። ቤተዘመድ ስለሆነች በተሰጣት ጸጋ ብለው የሚሉት ውሸት ነው ልልህ ነው። የኦርቶዶክሳውያን መምህራን ውሸት ነው። በተሰጣት ጸጋ አወቀች ብሎ የሚለንም ቤተ ዘመድ ናት ብሎ ካለ የወንጌሉም የአንድምታ ትርጓሜ ታምረ ማርያም ብሎ ካለ በቃ ያወቀችው በምንድን ነው ማለት ነው? በቤተ ዘመድነት ነው ማለት ነው። እንዴ ወጡን እንትን በሉ እንጂ ኧረ ሰርገኛው እኮ በጣም ብዙ ነው የመጣው፣ አልበላም እኮ ግማሹ ህዝብ ይባላል እኮ በሀገር ቤት። ወጥ እንኳን ካለቀ ቶሎ ቶሎ ወጡን ዙሩ፣ ተረ እያለቀ ነው፣ አንድ ሰታቴን የቀረ ይባላል። ጠላ ከሆነ ግን ምንም ማድረግ አይቻልም። በቃ አስቀድሞ ነው እንትን ማለት ያለበት። ካለቀ አለቀ።
ድጋሚ ወዲያውኑ ጠላ እንትን በሉና አድርሱ አይባልም። ጠጅም ወዲያው አድርሱ አይባልም። ስለዚህ ያወቀችው አስተናጋጅ ቤተ ዘመድ ስለሆነች አስተናባሪ ናት ማለት ነው። አስተናጋጅ ወይ አስተናባሪ ናት ማለት ነው። ቤተ ዘመድ ሆኖ ቁጭ ብሎ እግሩን ዘርግቶ በይና ጠጪ አይሆንም። አስተናባሪም ነው አስተናጋጅም ነው። በዚህ ምክንያት ነው ያወቀችው። ኦርቶዶክሳውያኑ መምህራን ዝም ብሎ ያልተባለን ከሚሉ ይልቅ ቤተ ዘመድ ስለሆነች ይኸው ታምረ ማርያም፣ ይኸው ወንጌሉ እንድም ተተርጓሚ ማለት ነው። እሺ በተጻፈው እናውራ ኤርሚ። አዎ ይኸው ከሜርሲ ጋር ቀጥሉ። እሺ በተጻፈው ስናወራ ከማንም ጋር ይሁን ችግር የለውም። በተጻፈው ስናወራ ቤተ ዘመድ የሚለውን ሜን ፖይንት ይዘ ከሁለቱም አሳይተኛል። ቤተ ዘመድ ስለሆነች ታስተናግዳለች የሚል መደምደሚያ ሰጥተሃል። ቤተ ዘመድ ሁሉ ያስተናግዳል ማለት ግን አይደለም። ቁጭ ብሎም የሚጠቀም ሊኖር ይችላል። ቁጭ